በወተት እርባታ ዘርፍ ላይ ትርፋማ የሚያደርጋችሁ አንድ ትልቅ ጉዳይ አለ። በጣም ትርፋማነታችሁ የምታረጋግጡበት ወተት አከራይታችሁ ሊሆን ይችላል፣ ኮንትራት ሰጥታችሁ ቸርችራችሁ ሊሆን ይችላል። ላሚቷ 20ም 30ም ትታለብ ከሷ የሚገኘው ወተት አይደለም ዋና ቁም ነገሩ። ዋናው ቁም ነገር ጥጃ የሚባለው ነገር ነው። ከጥጃም ደግሞ ጊደር ወይም ደግሞ ሴት ጥጃ። ይሄ ለእርባታው ትርፋማነት፣ ለእርባታው በቃ መባዛት፣ ማደግ፣ መግሰፍ ትልቁን አስተዋጽኦ የሚወጡት እነዚህ ናቸው። የጥጃ አስተዳደግ ነው ዛሬ የምነግራችሁ። ከጥጃ አስተዳደግ ደግሞ ሙሉ ሂደቱን ሳይሆን ከዚህ ከእርግዝና ጀምሮ እስከ ውልደት ድረስ ያለውን በጣም አጣብቂኝ የሚባል ጊዜ ደስታና ስጋት የተቀላቀለበት ማለት ነው። ደስታና ፍርሃት የተቀላቀለበት ጊዜ ነው ለአርቢው። ይሄ እኔ እንደዛ አይነት ስሜት ስለሚሰማኝ ማለት ነው። ይህንን ሂደት ነው የምነግራችሁ። ብዙዎች እንግዲህ እንደ ቀላል ያው ተፈጥሯዊ መንገዱን ጠብቆ ላሚቷ እንድትወልድ ይፈልጋሉ፣ ግን አይሆንም። ይሄ በተለይ በፈረንጅ ከብቶች ላይ ወይም ደግሞ በውጭ ዘሮች ላይ አብዛኛውን ጊዜ የካፍ ሞርታሊቲ ወይም ደግሞ የመሞት እድላቸው በጣም ሰፊ ነው። ስለዚህ ከዚህ ጋር ተያይዞ ዛሬ የምነግራችሁ ይሄ አጣብቂኝ የሚባለውን ሰዓት እንዴት ትወጡታላችሁ የሚለውን ነገር ለማንሳት ፈልጋለሁኝ። ወደ እርባታው የገባችሁ ትኖራላችሁ። በጣም እየተፈተናችሁበት እንደሆነ በጣም እርግጠኛ ነኝ። ሳላቃችሁ ራሱ በእርግጠኝነት መናገር የምችለው በጥጃ ሞት በጣም ተሰቃይታችኋል። በጥጃ ህመም፣ በጥጃ ተቅማጥ በጣም ተሰቃይታችኋል። ይህን ነገር ነው ዛሬ መናገር የምፈልገው ማለት ነው። ስለዚህ ምናልባት ወደዚህ ቢዝነስ መግባት የሚፈልጉ ሰዎች እቺ ነገር ቢያዳምጡኝ በጣም የተሻለ ነው። በዚህ በከብቶች በወተት ላሞች ስራ ላይ ልክ እንደ ሌላው ዘርፍ በጣም ቻሌንጅ የሚያደርገው ክበድ ከሆኑበት ሰዓት ጀምሮ እስከሚወልዱበት ድረስ ያለው ላሞች በጣም ፈታኝ የሚባል ጊዜ ነው። በዚህን ጊዜ እንግዲህ ያልተጠበቁ ነገሮች ሊከሰቱ የሚችሉበት ሁኔታ ይኖራል። ድንገተኛ ውልደት ሊኖር ይችላል። አንድ ሁለተኛ ድንገተኛ ውልደት ሰላማዊ ሊሆን ይችላል እና ውርጃም ሊፈጠር የሚችልበት ሁኔታ ሰፊ ነው። በተለይ ከአያያዝ ጉለት ጋር ተያይዞ እነዚያ ነገሮች ሊፈጠሩ የሚችሉበት ሁኔታ ሰፊ ነው። ከዚህ ጋር ተያይዞ ዛሬ የተወሰነ ነገር ላንሳላችሁ። በመጀመሪያ ደረጃ ማየት የሚጠበቅብን ጉዳይ ምንድን ነው? ላሚቷ ምን ያክል ጊዜ ነው የእርግዝና ጊዜዋ የሚለውን ማወቅ አስፈላጊ ነው። በሀገራችን እንግዲህ የፈረንጅ ላሞች የምንላቸው ሆሊስቲን በስፋት የሚታወቁ ናቸው። በሁሉም አርቢ ሊኖረው የሚችለው አይነት ዝርያ ይሄ ነው እና ብራውን ስዊዞች ተጠቃሽ ናቸው አሉ እነሱም። ነገር ግን እዚህ ጋር መጥቀስ የምፈልገው ጉዳይ ምንድን ነው? 270 ቀን ያክል የእርግዝና ጊዜያቸው ነው። 270 ቀን ማለት 9 ወር ነው። ከ9 ወር ግን የሚጠበቁ ቀናቶች አሉ። ለምሳሌ 273 ቀን፣ 275 ቀን እያለ ይቀጥላል። 282 ቀን ድረስ ባለው በጣም አቬሬጅ በሀገራችንም በውጭም በጣም የተለመደ አይነት ያወላልድ ጊዜያቸው ነው እና 9 ወር ከ26ኛ ቀን ግን ማክሲመሙ ነው። 9 ወር ከ26ኛ ቀን በቃ ማክሲመም የሚባል የሚቆዩበት ጊዜ ነው፣ በሁሉም አይነት ዝርያ ብትመለከቱት ማለት ነው። ስለዚህ ከዛን ጊዜ ጀምሮ ልዩ ክትትል ውስጥ መግባት ይኖርባታል ላሚቷ። እንግዲህ ምናልባት የላሚቷ ሪከርድ እንኳን እጃችን ላይ ባይኖር በምን አይነት ዘዴ ልናቅ እንችላለን? ወይም ደግሞ በምን አይነት ዘዴ ለመውለድ መድረሷን በምን እናውቃለን ልትሉ ትችላላችሁ። እነዚህ በጣም ጠቋሚ የሚባሉ ነገሮች አሉ። የመጀመሪያው ከብልት ጋር ተያይዞ ነው። እንግዲህ ብልቷ መዋለጃ ብልት የምንለው ከዚህ ቀደም ከነበረው እስከ 6 እጥፍ ያክል ሊሰፋና ሊለጠጥ ይችላል፣ መውለጃ ጊዜዋ በተቃረበ ቁጥር ማለት ነው። ይሄ ማለት እንግዲህ ወደ ታች ነው የሚለጠጠው። ወደ ታች እየተለጠጠ ወደ ጡቶቿ መንጠልጠል ይጀምራል ማለት ነው። ይሄንን አይተን ከዚህ በተጨማሪ እዛ አካባቢ ደግሞ መለስለሱ፣ መወፈሩ ከሌላው ጊዜ በዘለለ ከሌላው ጊዜ ካያችሁት አሁን በጣም የስጋ መጠኑ የውፍረት መጠኑ ጨመር ብሎ ታዩታላችሁ። ወደፊት ገፋ ብሎ ትመለከቱታላችሁ። ከዚህ በተጨማሪ ደግሞ ሌላ ጠቋሚ የሚሆነ ነገር ከ7ኛው ወሯ ጀምሮ ፈሳሽ መልቀቅን ታበዛለች። ይሄ በጣም አነስተኛ የሚባሉ ፈሳሾች፣ ወፈር ያለ አይነት ፈሳሽ ቡናማ ቀለም ያላቸው ይበዛሉ። ብዙውን ጊዜ እነዚህ አይነት ፈሳሾችን መልቀቅ ታበዛለች እና ከዚህ ጋር ተያይዞ እናንተ ይህንን ነገር ካያችሁ ፈሳሽ አልፎ አልፎ ሊመጣ የሚችልበት ሁኔታ አለ። ነገር ግን እስከ 7ኛው ወሯ በኋላ ግን በተደጋጋሚ ፈሳሾችን ማምጣት ትጀምራለች። ይህንንም ከግምት ውስጥ አስገብታችሁ ማስገባት ይኖርባችኋል። ሌላው መገመት የሚኖርብን ጉዳይ ምንድን ነው? ላሚቷ ልዩ ክትትል ውስጥ መግባት አለባት ብለን የምንወስነው ከጭራ መስበር ጋር ተያይዞ ነው። እንግዲህ ጭራ ውጧል፣ በማድለብ ስራ ላይ ይታያል። ጭራ ሰብሯል የምንልበት ወይም ደግሞ
ጭራ ሰብሯል ማለት በወተት ላሞች ላይ ለመውለድ ከ12 ሰዓት እስከ 24 ሰዓት ወይም ደግሞ ማክሲመሙ እስከ 48 ሰዓት ሲቀራት እንደማለት ከአንድ ቀን እስከ 2 ቀን ድረስ በዚህ ጭራ ከሰበረችበት ጊዜ ጀምሮ የመውለድ ቻንሷ ሰፊ ነው። ስለዚህ ከዚህ ጋር ተያይዞ ጭራ መስበሯን አማይታችሁ ልዩ ክትትል ውስጥ ማስገባትና መጠባበቅ ይጠበቅባችኋል ማለት ነው። አሁን ቅድም የነገርኳችሁ 2-3 ምልክቶች አሉ። ሌላው ደግሞ ከወተት ወይም ደግሞ ከዚህ ከጡት ወሽ መተለቅና እዛ አካባቢ ላይ ያለው የፍሉድ መጨመር ወይም ደግሞ ይሄ እባጮች መብዛት፣ እነዚህ አይነት ነገሮች እዛ አካባቢ ላይ ካለው የደም ዝውውር መፋጠንና በተለይ ለመቀመጥ ለመተኛት መቸገር፣ ለመነሳት ለመራመድ መቸገር ስትመለከቱ፣ የግቷ መልቀቅ መወጠር ስትመለከቱ በተመሳሳይ ከብቷ እንደዚህ አይነት ጫና ውስጥ እንደገባችና ለመውለድ እንደተቃረበች ደግሞ የምናውቅበት አንድም ዘዴ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ላሞች በሚወልዱበት ሰዓት በጣም ልዩ ጥንቃቄ የሚፈልግብን ጉዳይ በዋነኝነት ምንድን ነው? ትልቁን አርቢ ከጥቅም ውጭ ያደርጋል ብዬ ማስበው ጥጃው ሲወለድ በምንም አይነት ተአምር ቆሻሻ ላይ መወለድ የለበትም። ይሄ ነው ትልቁ ፈተና የሚሆነው። አንዴ ይሄ አምቢሊካል ኮርድ የምንለው ወይም ደግሞ የዚህ እትብት የምንለው ነገር መሬት ላይ ቆሻሻ ይዞ ከተነሳ ያ ጥጃ በኢንፌክሽን የመጠቃት እድሉ እጅግ በጣም ሰፊ ነው። አይድንም ማለት ይቻላል። በተለይ ፓቶጂኖች አሉ መሬት ላይ፣ ሽንት ላይ አለ፣ እበት ላይ አለ፣ እናንተ የምትረማመዱት ነገር ላይ አለ። ስለዚህ ከስር ጉዝጓዝ ተነጥፎለት ሊሆን ይችላል፣ የሆነ የምታነጥፉት ጨርቅ ነገር ሊሆን ይችላል። ብቻ ንጹህ የሆነ ነገር ከዚህ ቀደም ከእርባታ ጋር ያልተገናኘ አይነት ነገር ብታነጥፉና ብትቀበሉት በጣም የተሻለ ነው እዛ ላይ ቢወለድ። ለዛ ነው የክትትል ከመውለዷ በፊት ክትትል ጊዜ ውስጥ መግባት አለባት የሚባለው ማለት። ስለዚህ ከዚህ ጋር ተያይዞ ይሄ ንጹህ ሁኔታ ላይ ካረፈ በኋላ እንግዲህ ከዚህ ከእንገር ማጠጣት ጋር ተያይዞ በምን አይነት የሰውነት ክብደቱ መጠጣት እንዳለበት፣ ከዚህ በተጨማሪ ደግሞ ሊደረግለት የሚገባ በወለደች ሰዓት ሊደረግለት የሚገባ ደግሞ ልዩ ጥንቃቄዎች አሉ ማለት። ስለዚህ እነዚህ ጉዳዮች ጥጃ ዝም ብሎ ተወልዶ ያድጋል ብላችሁ እንዳታስቡ። ወደ ቢዝነሱ ስትገቡ በጣም ልዩ ስኪል የሚባል ያስፈልጋችኋል። እኔ አላቅም፣ በጣም ትልልቅ ፋርሞች ራሱ የሚቸገሩበት ጉዳይ እንደሆነ በጣም እርግጠኛ ነኝ። የጥጃ መሞት ጥጃው ምናልባት በዚች 3 ቀን 4 ቀን ውስጥ ከ3 ቀን ከ4 ቀን በላይ እድሜ ካስቆጠረ የመኖር ቻንሱ በጣም ሰፊ ነው። ከዛ በታች ግን ከሆነ የመሞት እድሉ በጣም ሰፊ ነው። ወይም ደግሞ 50-50 ነው የሚሆነው እርግጠኛ ሆኖ ለመናገር ማለት። እነዚህን ትሪትመንቶች ግን አድርጋችሁ ቢያንስ 80-90% የመኖር እድሉን መጨመር ይቻላል ማለት ነው። ስለዚህ ከዚህ ጋር ተያይዞ በእርግጥ አልጨረስኩላችሁም። በጣም ብዙ የምንከተላቸው ፕሮሲጀሮች አሉ። እሱን በቀጣይ ክፍል ይዤላችሁ እመጣለሁኝ። ሰላም።